ኤልዳና ካንቺ ጋር የመጣላት ፍላጎት የለኝም። በቃ በሄኖክ እንዳትመጪብኝ። ማርታ ሆኗል አልኩሽ። እንዲያውም እናቴ ልትመጣ ነው። ቤት ባለሽ ደስ ይለኛል። እንዴት እምቢ እላለሁ? ኤልዳ ያደረገችልኝ ነገር ታውቂያለሽ? እሺ እኔ ወድባል እና ታዲያ ባልና ሚስት መባባሉ ለምን አስፈለገ? ለምን መጀመሪያ የጀመርነውን ነገር እንዝጋው። አሁን አማክራለሁ የምትለኝ ነገር ደግሞ ቀስ ብሎ ይደርሳል። ጭራሽ ትችዋለሁ ትለኛለህ እንዴ? አያገባኝም። ለፖሊስ አመልክቻለሁ። እነሱ እንዳደረጉ ያርጉ። መበቀል እፈልጋለሁ። ሌላ ችግር እንዳይከተል። የምን ችግር ነው የሚከተል? ሮቤል ምን እያደረክ ነው? ልገላግልህ። ከእንግዲህ በኋላ በህይወት አትቆይ። በጭራሽ አታርጉ። እንዴት እንደማደርገው አሳያለሁ። አሁን ኑዛዜ ወይም ንስሐ ካለ 1 ደቂቃ አለህ። የለም እንግዲያውስ ወደ ሲኦል ሸኛለሁ። ሄኒ ኤልዳ 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 አሬሷል ኤልዳ ኤልዳ ቢንቺ ለምን እንደምታስቀምጪው? በቃኝ። ኤልዳ ትጎጃለሽ፣ መብላት አለብሽ ግዴታ። ሄኒ እየበላሁ እኮ በቃኝ። እሺ አላጨናንቅሽ። ላደረግሽልኝ ነገር በጣም አመሰግናለሁ። ህይወትሽን እኮ ሳሰስችል ልሰጪኝ ነበር አይደል? ሄኒ አሁንም ቢሆን ላንተ የሚሰሰት ምንም ህይወት የለኝም። አመሰግናለሁ። ግን ደግሞ ቃል ገባልሻለሁ። እንደዚህ ያደረግሽ ሰው ተከታታይ የእጁን ዋጋ ነው የምሰጠው። ሄኒ እኔ ምንም ነገር እንድታረግ አልፈልግም። ከሰው ጋር እንድትጋጭ አልፈልግም። አልገባኝም። እንድትወይ ጠይቅሽኝ? አዎ በዚህ ሰዓት ከጎኔ እንድትሆን እንጂ ከማንንም ጋር ሄደ እንድትጋጭ አልፈልግም። ኤልዳ ከአንድም 2-3 ጊዜ እኮ ስህተት ሲሰራ አይቼ አልፌዋለሁ አይደል እንዴ? ያሁኑ ግን በጭራሽ ይቅር ምለው ነገር አለ። ተው የኔ ጌታ እባክህን እሺ በለኝ። ከዛ በቃ በሰላም እንኑር። እሺ እስኪ አስብበታለሁ። አመሰግናለሁ የኔ ውድ። ደግሞ ያልነገርኩ ነገር አለ። ምን ነው የተፈጠረ ችግር አለ እንዴ? አይ ችግር አይደለም። ለእናቴ ማን እንደነገራት አላውቅም። ካልመጣው ብላ ስታስጨንቀኝ አድራሻውን ላኩላት። እንዴ ኤልዳ እናቴ ሞታለች ብለሽኛል ነበር እንዴ? ነው ወይስ እየዋሸሽኝ ነበር? እሺ ችግር የለውም። እናትሽ መምጣታው ችግር የለውም። ምን መሰለ እንደዋሸሁ አውቃለሁ። እሱም በሰፊው ሌላ ጊዜ አስረዳሃለሁ። ግን የት ነው ያለሽው ምናምን ብላ ስታስጨንቀኝ እንዳገባሁና ካንተ ጋር እንደሆንኩ ነገርኳት። ለምን ሲባል ይሽሽ ልሂድ ምናምን ትላለች። እኔ ደግሞ ቤት መመለስ አልፈልግም። ይሄኒ እንደማስቸግርህ እኮ አውቃለሁ። ግን ኤልዳ ምንም ችግር የለውም። በጭራሽ አታስቸግሪኝ። አንቺ ካረግሽልኝ ነገር አንፃር እኔ ይህንን ነገር ባረግልሽ ያው በትንሹም ቢሆን ውለታሽን መመለስ አይከብደኝም። አመሰግናለሁ። እኔ ግን ይሄን ነገር ያደረኩት ለውለታ አስቤ አይደለም። አውቃለሁ። በቃ አንቺም እረፍት አድርጊ። እናትሽንም ደግሞ በፍቅር እንቀበላታለን። እሺ እኔ ወድባል። እሺ እኔ ወድምስ ሄኖክ ወይ ማርቲ ላናግር እፈልጋለሁ። ይቻላል። በቃ ሰላም ወይ ነሽ? እረፍት አድርጊበት ደግሞ። እሺ እኔ የነገርኩህን እንዳትረሳሽ። በጭራሽ አልረሳም። ቻው ቻው። በጣም የተሽቆጠቆጥክላት አልመሰለህም? ሲያንሳት ነው። ህይወቷን አሳልፋ ልትሰጠኝ የነበረች ሴት እኮ ናት። እሺ ቆይ ባሌ ሚስቴ ምናምን የምትባባሉት ነገርስ? ይኸውልሽ ማርታ፣ እሱ እንኳን ለማስመሰል ነው። ማስመሰሉ ለምን አስፈለገ? ይኸውልሽ ማርታ፣ የኤልዳና እናት እዚህ ቤት ትመጣለች። እሷ ደግሞ የምታውቀው እኔ ኤልዳና ባለቤት እንደሆንኩ ነው። ስለዚህ እሷ እስክትሄድ ድረስ ብቻ ነው ማስመሰለው። ሄኖክ አብዳል እንደ ቆይ አንተ ልጅ ምን ሆነክ ነው? የምን ውሸት ነው? ባሌ ሚስቴ የምትባባሉት ምንድን ነው የምትለኝ? እሺ አትጩይ። ኤልዳና ትሰማና ይደብራታል። ጭራሽ ድምጼም ደበረ። እኔ እንደሱ አላልኩም፣ ግን ደግሞ ባለው የሆንኩት የውሸት ነው እያልኩሽ። ይሄ መሟዘዝ ነው። ምንም ውለታ ምናምን የሚባል ነገር የለም። ቆይ ተራ ነገር አደረገችልኝ ብለህ ከ24 ሰዓት ሙሉ ከሷ ጋር ተለጣጥፎ መዋል አስፈላጊ ነው እንዴ? ቆይ እናቷ ባትሄድስ? እሺ አትቆይ። ምንም የሚያቆያት ምክንያት የለም እኮ።
በቃ የ5 ዓመት ህፃን ልጅ ነው አይደለም መስለህ? ማርታ ምን እያሰብሽ እንደሆነ ሊገባኝ አልቻለም። ግን ደግሞ እያደረኩ ያለሁት ነገር ምንም ስህተት እንዳልሆነ ልትረጂኝ ይገባል። ቆይ ከዚህ በላይ ምን አይነት ስህተት ለመስራት አስበህ ነው? ማርታ እኔ ማድረገውንም ማውራውንም ነገር አስቤበት ነው ማድረገው። ስለዚህ እባክሽ ማድረገውን ነገር እንዳረፍ ቀጅልኝ። ሰማኛለህ ሄኖክ? እኔ እንደዚህ አይነት የጅል ቀልድ ምንም ነገር አይመቸኝም። በቃ የምታስተካክል እንኳን አስተካክል። እሺ ሄኖክን እያየሽው አይደል እንዴ? ምን አድርግ ማርታ? እሱም እኮ በእኔ ጥፋት ተንገላታ። እየደገፍሽው ነው ማርታ? ቆይች ልጅ በእኔ ጥፋት የሆነ ነገር ብትሆን ምን ልሆን እንደምችል ግን አስበሽዋል? ስለዚህ አንቺም ጭምር ነሽ ማለት ነው እየደገፍሽው ያለሽው? አብሯት መሆኑን አልጠላሁትም። እንክብካቤ ያስፈልጋታል፣ ግን ደግሞ እስክታገግም ድረስ ብቻ ነው። ከልክ አለፈዋ። ታዲያ ለማንም ያላደረገውን ነገር እኮ ነው እያደረገላት ያለው። እንዴ ቆይ ምን አድርጎላት ነው? የኤልዳና እናት ልትመጣ ስለሆነ አንተ እንደባል እኔ ደግሞ እንደ ሚስት እንሆን ስትሉ በቃ ሚስቴ ባሌ መባባል ጀመሩ። የኤልዳና እናት ምን ልትሰራ ነው? ቆይ እሷ እዚህ የምትመጣው ምን አቅላታለሁ እኔ? ልጠይቃት ይሆናል። እና ታዲያ ባልና ሚስት መባባሉ ለምን አስፈለገ? እሱ አይደል እንዴ ነው ግራ የገባኝ። እንዴ ለኤልዳና እናት እሱ ባሌ ነው ብላ ስለነገረችው እሷ እስክትሄድ ድረስ ባሌ ሁንልኝ እኮ ነው የምትለው። ለዚህ ነው እንዴ? ታዲያ ይሄ ምን ችግር አለው? ህይወቱን እኮ የታደገችለት። ደግሞ አንቺም እኮ ልታጭው ትችይ ነበር። ስለዚህ ለሚያደርገው ነገር በሙሉ ትደግፊዋለሽ ማለት ነው? አዎ ማርታ፣ ልጅቷ እኮ የጠየቀችው ተራ ነገር ነው። በጣም ነው የማዝነው። ከጎኔ ትቆሚያለሽ ብዬ አስቤ ነበር። ለካ እኔም በተራ ነገር ትለውጭኛለሽ። ማርታ፣ ሄኖክንም እኮ ልትረጂው ይገባል። ምንም መረዳት አያስፈልግም። በቃ አንቺም አብረው እንዲሆኑ ስትገፋፊ ነበር ማለት ነው። አዎ እንዲንከባከባት ደጋግሜ ነግሬዋለሁ። ግን ደግሞ ሄኖክ ሌላ ነገር ያስባል ብዬ አላስብም። ለካ ብቻዬን ነው ያለሁት። ቆይ ማደርጎልን ያውቃል። ምን ሆነሽ ነው ማርታ? ቆይ አሁን በማይመስል ነገር መቅናቱ ለምን አስፈለገ እንዴ? እና ታዲያ ምን ማድረግ አለብኝ? ሄኖክን እኔ ተወኛለሽ እንዴት ታስቢያለሽ? ምናልባትም እኮ ውለታ ስለዋለችለት ውለታውን አስበው ይሆናል። እና እንደዚህ አይደለም የሚደረገው። ይኸውልሽ ማርቲ፣ ሄኖክን እንድትረጂው ሞክሪ። ይሄ እኮ ቀላል ነገር ነው። ቀለል አድርጊው። ተይው፣ እኔ ማደርጎን አውቃለሁ። የትም ላገኘው አልቻልኩም። ማንን ነው ትለኛለህ እንዴ? ሮቤልን ነው። የኔ ያልበቃ ብሎት እኮ አንተንም ሊገልህ ነበር። ኤልዳ ነች ያተረፈች። አብርሃም በቃ እሱ ልጅ ተው። ለቶ እንዲህ በቀላሉ ልሶ የኔ ያልበቃ ብሎት እኮ አንተ ላይ ሽጉጥ መዞብህ ነበር። አዎ ኤልዳ ምንም ነገር እንዳላረቅ አላስገብተኛለች። ሄኖክ አትቀልድ። ይልቅ ይኸውልህ ከተደበቀበት ፈልገን ልናገኘው ግድ ይላል። እየቀለድኩ አይደለም፣ የምሬን ነው። ለጊዜው ያለኝ ሀሳብ ከሮቤል ጋር ምንም አይነት ችግር አለመፍጠር። አልገባኝም። ቆይ አንተ እሷን ቃል መስማት ጀመርክ ማለት ነው? ለምን አልሰማትም? ከሞት ያተረፈችኝ እኮ እሷ ናት አይደል? ሄኖክ ሁኔታ ምንም እያማረኝ አይደል። ብቻ ኤልዳ ለሌላ ነገር አስባት እንደው። ይኸውልህ አብርሃም፣ በእኔ ምክንያት ምንም አይነት ጸብ አልፈልግም አለች። ቢያንስ ደግሞ እስክታገግም ድረስ ቃሏን ማክበር አለብኝ። እስክታገግም? እሺ ከዛስ? ምን እንደምታስብ እንዴት እናውቃለን? እሺ አሁን እሱን ተውና ሌላ ማውራ ነገር አለ። ለምን? መጀመሪያ የጀመርነውን ነገር እንዝጋው። አሁን አማክራለሁ የምትለኝ ነገር ደግሞ ቀስ ብሎ ይደርሳል። ጭራሽ ትችዋለሁ ትለኛለህ እንዴ? አልተውኩትም። አብርሃም ለምን አትረዳኝ? መጀመሪያ ማድረግ መፈልገው ነገር አለ። ተረዳኝ። ጭራሽ እንድረዳ ነው የምጠብቀው? እኔ አጣሁትን ፈልገው እልሃለሁ። አንተ ጭራሽ ምህረት እናድርግለት ትለኛለህ? አብርሃም የኤልዳና እናት ልትመጣ ነው። እናት ምጣት አለ። በእናትህ ማርታ ቅር ብሏታል። በዛ ላይ የኤልዳ እናት የምታውቀው እኔ ኤልዳ ባል እንደሆንኩ ነው።
እና ታዲያ ጮብ እንድትረግጥ ጠብቀህ ነበር? ቆይ አንተ ምን አልክ? እሺ አልክ እንዴ? እንዴት እምቢ እላለሁ? ኤልዳ ያደረገችልኝ ነገር ታውቅ የለ? ይሄ ነገር ምንም አላማረኝ። በጣም እየተጠጋጋችሁ። እኔ በጭራሽ እሷ እንድትጎዳ አልፈልግም። እና ማርታ ትጎዳ? ለጊዜው ምንም ነገር አላውቅም። ምን? እንደዚህ ነው ምንም አልቆጭ። እንደውም ደስ ይላል። ሄኖክን በእጄ ለማስገባት ይረዳኛል። ሰይመጣሽ ኤልዳና ምን ለማድረግ እየሞከርሽ ነው? ምን አደረኩ? በተራ ነገር ውለታ ምናምን ነገር ብለሽ ሄኖክን የራስሽ ለማድረግ እየሞከርሽ ነው። ተሳስተሻል። ሲጀመር ተራ ውለታ አይደለም። ሲቀጥል ደግሞ ሄኖክ የኔ ነው። ኧረ እንደዛ ማስበሽ ነበር? ካንቺ ጋር እንደማይሆን ታውቂያለሽ። ለምን እንደምትደክሚ ነው ግራ የሚገባኝ። ኤልዳና ካንቺ ጋር የመጣላት ፍላጎት የለኝም። በቃ በሄኖክ እንዳትመጪብኝ። ኧረ እባክሽ ህይወቴን ሳልሰስት የሰጠሁት እኮ ያንቺ እንዲሆን አይደለም። እኔም ሳልሰስት እሰጠዋለሁ። እንግዲህ ልንገባ ነው። ከባሌ ብትርቂ ደስ ይለኛል። ትሰሚኛለሽ? እኔ እያለሁ መቼም አይሳካልሽም። መቼም ማርታ ሆኗል አልኩሽ። እንዲያውም እናቴ ልትመጣ ነው። ቤት ባለሽ ደስ ይለኛል። በጣም ታሳፍሪያለሽ። ሁሌም የሰው ነገር ላይ መንጠልጠል ትወጃለሽ። የሚገርመው ነገር ሄኖክ አንቺን ለጊዜ ማሳለፊያ እንጂ ካንቺ ጋር አብሮ መሆን እንደማይፈልግ ነው ደጋግሞ ነገር። ጊዜ አላሳለፈብኝም። ሄኖክን እወደዋለሁ። በቃ ብዙ ዋጋ ከፍዬለታለሁ። በቃ ሄኖክን ታዩ። እየተማጸንሽኝ ነው? እንደዚህ በቀላሉ እጅ ተጫልሽ ብዬ አላሰብኩም ነበር። የሚያሳዝነው ነገር እኔ የሚያዝን ልብ የለኝም። ይልቁንስ አሁን ውጪ። እወጣለሁ። ግን አንድ ነገር ልንገርሽ፣ ሄኖክን የማታዩ ከሆነ ህይወትሽን ነው ማከብድብሽ። አረ ነው እኔ አንቺ ሚስጥሮች ደብቄ ስለያዝኩ? እኔ ምንም ሚስጥር የለኝም። ታይ እንጂ ቢኒያም ባንቺ ምክንያት ራሱ እንዳጠፋ ቃል። አርፈሽ የማትቀመጭ ከሆነ ደግሞ ለወንድሙ ነግረዋለሁ። ምን? ቆይ አንቺ እንዴት አወቅሽ ይሄንን? ነገርኩሽ። እንግዲህ ሰሚኛለሽ? ሄኖክን ለቀቅ ብታደርጊው ነው የሚሻልሽ። አሁን ሂጂ ውጪ። ሄሎ። ሰላም ኤልዳ። ፈጣሪ እንኳን አተረፈሽ። አሜን። ማን ልበል አላወኩም። ይቅርታ ልጠይቅሽ ነው የደወልኩት። ሮቤል ነኝ። ምን? ሮቤል? አንተ ምን አይነት ደፋር ብትሆን ነው ስልኬ ላይ የምትደውለው? ስህተት ሰርቻለሁ። ለዛም ጸጽቼ ይቅርታ ልጠይቅሽ ነው የደወልኩት። ያንተን ይቅርታ አልፈልግም። ገለኸኝ ነበር እኮ። አንቺም እዛ ቦታ ላይ በዛ ሰዓት መገኘት አልነበረብሽም ነበር። ምን አገባ? ቆይ እኔ ባልገባ ኖሮ ሄኖክ ልትገለው ነበር? ጸጸት ስለተሰማኝ ይቅርታ ለመጠየቅ ነው የደወልኩልሽ። አያገባኝም። ለፖሊስ አመልክቻለሁ። እነሱ እንዳደረጉ ያርጉ። እባክሽ ሌላ ሪከርድ ስላለብኝ ለፖሊስ እንዳታመለክች። ካመለከትሽ ያስሩኛል። ኧረ እኔን አልጋ ላይ እንደወርቅ አድርገህ አንተ እንዳሻልቱን አስበህ ነበረ? አስፈላጊ ከሆነ እኮ የፈለግሽውን ያህል ገንዘብ ሰጥሽ ይችላል። ገንዘብ? ስለምን ገንዘብ ነው የምታወራው? እኔ አንተን ገንዘብ አልፈልግም፣ ቅጣትህ እንድታገኝ እንጂ። የማትረባ ገንዘብ ምን ጣጣ ውስጥ ነው የገባሁት? አሁን ከዚህ አካባቢ መጥፋት አለብኝ። ነገሩ እስኪረሳሳ የሆነ ቦታ መደበቅ አለብኝ። ምን ሆነሻል? ከመጣሁ ጀምሮ እኮ እዚህ ጋር ቆመሽ ተከዘሻል አይደል? አንዳንዴ አስፈላጊ ሲሆን ቀናችንን በዚህ መልኩ እናሳልፋለን። ቆይ በሄኖክ ተናደሽበት ነው? እና
እንድደሰት ጠብቀህ ነበር ማለት? ቆይ የሰጠሽ ምክንያት አላሳመነሽም? አብርሃም ይኸውልህ ሄኖክና ኤልዳና እኮ የፍቅር ግንኙነት ነበራቸው። ይህን እንዴት ብዬ ነው የምቀበለው? እስኪ ንገረኝ። በዛ ላይ ደግሞ እኔና እሱ አብረን ለመሆን በነበርንበት ሰዓት ላይ ሳባ መታ እኔን ሌባስ ብላ ክፍተቱን አሰፋችሁ። ይችኛዋ ደግሞ መታ ታውቃለህ። እኔ ሄኖክን በደንብ ነው የማውቀው፣ የዋህነት ስለሚያጠቀው። ይሄ መጃጃል ነው፣ የዋህነት አይደለም። እሷም ያደረገችው ነገር እኮ እንዲህ እንደቀላል የሚታይ ነገር አይደለም። ህይወቱን እኮ ነው የታደገችለት። እና አብረው ይሆኑ ነው የምትለኝ? አይደለም ግን ቢያንስ እስኪሻላት ድረስ አብሮ ቢሆን። አብርሃም ቆይ በእኔ ቦታ እሱ ቢሆን እሺ የሚል ይመስላል? እኔ እንጃ ብቻ በጣም ከባድ ነገር። እኔን ማሳበር ነው የተያያዘው። ቆይ ይኸው ቤቱ መጣሁለት አይደል እንዴ? እሱ ለምንድን ነው እንደዚህ የሚሆንብኝ እንዴ? አሁን ደግሞ እኮ ይህን ክፍሏ ገብቶ እያባበላት ይሆናል። ሄኖክን ታውቂዋለሽ፣ በጣም ነው የሚወድሽ። ይኸውልሽ ማርቲ፣ እየተፈጠሩ ያሉትን ነገሮች እንደ ፈተና አድርገሽ ያቸው። በቃ ለመልካም ነው ብለሽ ተቀበይው። በስተመጨረሻ ደግሞ ምን አለ አብርሃም ትያለሽ፣ አንድ ላይ ትሆናላችሁ። እያጽናናኸኝ መሆኑ ነው? እንደዛ አይደለም ቤቲ። እሺ ታዲያ ምንድን ነው? እስኪ ንገረኝ። ይኸውልሽ መጀመሪያ ላስረዳሽ። ምንም የምታስረዳኝ ነገር የለም። ቆይ ባሌ ሚስቴ መባባል ኖርማል ነው እንዴ? ቆይ ለእናንተ እንደዛ ነው ማለት አይደለም የፈለግኩት ቤቲ። ለምንድን ዝም ብለሽ የሚከፋሽ? በቃ እኔ ምንም ማብራሪያ አልፈልግም። ትነኛለ ቤቲ። ሄኖክ ምን ውስጥ ነው የከተትከኝ? ባላመንኩበት ነገር እኔንም ከተት ታስወቅሰኛለህ አይደል? ደህና ናት። ለምን ገብታ ነው የምጠይቃት? አይ እኔ እንኳን ይቅርብኝ። እኔ ስገባ ደስ ላይላት ይችላል። እንዴ ለምንድነው ደስ ማይላት? እናቷ እኮ ማለት ነሽ። ግድ የለሽም እሺ በይኝና እኔ ገብታ እናያት። አይ ይቅርብኝ። እኔ ልጅ እኔ እሷን ሰዓት የጥፋተኝነት ስሜት ነው የሚሰማኝ። ለምንድነው የጥፋተኝነት ስሜት የሚሰማሽ? ጥፋተኛው ሰው እኮ ሌላ ነው አይደል እንዴ? እኔ አሞኛል ባለልኩ ለእኔ መድኃኒት ልታመጣ ባትሄድ የሁሉ ነገር አይፈጠርም ነበር። እውነት የኔ ልጅ ልቤ በጣም ነው የተሰበረው። ይኸውልሽ እማዬ፣ ይፈጠር የተባለው ነገር በሙሉ ተፈጥሯል። ራስሽን እንደ ጥፋተኛ ባታይ ደስ ይለኛል። እማዬ ነው ያልከኝ? እኔ ልጅ አዎ። ምን ነው ማለት? እማዬ እኮ ብለኸኝ አታውቅም። ለምን አለልሽም? ወደሽ እኮ እንዳልተውሽኝ አውቃለሁ። የኔ ልጅ ፈልጌ እኮ ወድጄ አይደለም፣ ግድ ሆኖብኝ እኮ ነው። አውቃለሁ እናቴ። የትኛውም እናት ልጇን ፈልጋ አጥልም። በዛ ላይ ደግሞ ስላገኘሽ በጣም ደስተኛ ነኝ። እኔም የኔ ልጅ ና እስቲ ቀፈኝ። ምን እናት እቅፍ ነው ፍቅር ነበር። ፈጣሪ ይመስገን አንተን የመሰለ ልጅ ስለሰጠኝ። እኔም ከረፈደ ቢሆን ገብቶኛል። ድጋሚ ወደ ህይወቴ ስለመጣሽ በጣም ደስተኛ ነኝ። እውነት ይህንን ቀን በጉጉት ስጠብቀው ነበር። ፈጣሪም እንዲያሳካልኝ ለመኘው ነበር። በቃ ነገ እሄዳለሁ። እንዴ ወዴት ነው የምትሄጂው? የተሳልኩትን ስለት ላድርስ። ምንድን ነው የተሳልሽው? በዛ ላይ ደግሞ የት ነው የምትሄጂው? የኔ ልጅ ስለት አይጠየቅም። ደብረ ብርሃን ደርሼ አመስግኜው እመለሳለሁ። እሺ ግን አደራ እንዳትቆይብኝ። ልንች እማዬ እኮ አሁን ልታይሽ ፈልጋ፣ ግን ደግሞ ትንሽ የማይዛት እንዴ። ለምን ማለቴ መታ ብታይኝ ጥሩ ነበር። እሱማ ግን ለአንቺ እንደዚህ መሆን ራሷን ተጠያቂ አድርገኝ ወቀሰሽ። እንዴ እራሷ ተጠያቂ አይደለችም? ሮቤል አይደለ እንዴ? ያው እናት አይደለች? አንተ መድኃኒት ለመግዛት ባትወጣ ኖሮ የሁላ ነገር አይፈጠርም ብላ በጣም እየተጸጸተሽ። ልክ ነህ። እማዬ ዛሬ በጣም ደስ ብሏታል። ለዚያ በቃኝ ፈጣሪ ላመስግነው ብላ የሆነ ቦታ ትሄዳለች። የት ነው የምትሄደው? አይ እሱ እንኳን ቅርብ ነው፣ ደብረ ብርሃን። ትመለሳለች? እንዴ ትመለሳለች እንጂ ቤተሰቦች አይደል እንዴ? እሱማ ያለ እሷ እኮ ቤቱ የሚጨንቀን። ይሄኔ ደግሞ ሮቤል ደውሎ ነበር። እንዴ ምን ፈልጎ ነው የደወለው? ይቅርታ ለመጠየቅ ነው አለ።
ይቅርታ ለመጠየቅ ነው? ቆይ ምን አይነት ድፍረት ቢኖረው ነው መልሶ አንቺ ጋር የደወለው? ያደረገው ነገር እንዲህ እንደቀላል ነገር የሚተወለት መስሎት ነው? ሄኒ ምንም እንደማታደርገው ቃል ገብተልኛል አይደል? ኤላ ቃል በገባልሽስ ደውሎ ድጋሚ ማስፈራራት ነበረበት እንዴ? ቆይ ዝም እንድለው እየጠበቅሽ ነው? ማስፈራራት አይደለም፣ ይቅርታ ሊጠይቀኝ ነው የደወለው። ደግሞ ለፖሊስ አመልክቻለሁ ብዬ ነግሬዋለሁ። ለነገሩ ተይው፣ እኔ ከሱ ጋር ምን አታከለኝ። ፖሊሶቹ የእጁን ዋጋ ይሰጡት የለ? እሱን እንርሳውና እማዬ ስትመጣ በደስታ እንቀበላት። ደግሞ ይሄኒ ስለዚህ ጉዳይ ለማዬ እንዳትነግራት። እንዴ ይሄማ ምን ተብሎ ይነገራል? የለ እኔም ተራ በሽታ ነው ብዬ ነው የዋሸኋት። እሺ ችግር የለውም አታስቢ። በደንብ ተንከባክበን እንሸኛታለን። አመሰግናለሁ የኔ ውድ። ምንም ማለት ነው። በቃ ወሰንክ ማለት ነው? እንግዲህ ምንም ማድረግ አይቻልም። ይሁን እንግዲህ እሷ ካመነችበት ምንም ማድረግ አይቻልም። እኔም እማ አደራሽን ግን ሄደሽ ብዙ እንዳትቆይብኝ እሺ? ያላንቺ ማንም የለኝም ታውቂያለሽ አይደል? አልቆይም የኔ ልጅ። እኔ እስከዚህ በኋላ ለእናንተ ህይወት የታለኝ ብለህ ነው? ደግሞ ያንተንና የማርታን ወግ ማድረግ ማየት እፈልጋለሁ። እግዚአብሔር ከፈቀደ ይሆናል እንጂ አይደል? እንዴ ነው እማዬ እንትን እንዳይረፍድብሽ ልሸኝሽ በቃ። ኧረ ለምን እኔ እሸኛታለሁ። ምን ስራ አለኝ ብለን አንተ ረፍት አድርግ። አንተ እዚሁ ነው የኔ ልጅ። አብርሃም ይሸኘኛል። ቀደም አሁን ስለምን በቃ ሸኛትሻለሁ። ለምንድን ነው የተንተባተብከው? መቼ ተንተባተብኩ? ኧረ እባክህ እማዬ የሁለታችሁን ሰርግ ማየት ፈልጋለሁ ስትለው ለምንድን ነው በልበ ሙሉነት ያልመለስክላት? ቆይ ግን አንቺ ያምሻል እንዴ? ከዚህ በላይ ምን እንዳደርግ ነው ፈልግ? በቃ ወድሻለሁ። ይሄን ታውቂያለሽ አይደል? መውደድ ብቻ በቂ አይደለም። ሁልጊዜ ወድሻለሁ እያልከኝ በቃ እንድትሸመግለኝ አልፈልግም። እሺ ቆይ ሌላ ምን ላድርግ? ንገሪኝ። ይሄንን አድርግ በይኝ። በቃ ወይ ከኔ ወይ ከኤልዳና መምረጥ አለብህ። እዚህ ቤት ውስጥ ከሁለት አንዳችን መኖር ያለብህ። አንቺ ልጅማ ያምሻል። ኤልዳ ያለችበትን ሁኔታ ታውቂያለሽ አይደል? ነገርኩህ እኮ በቃ ምንም አይነት ማስተባበያ አልፈልግም። ይሄ እማዬ አባዬ የምትሉትን ነገር በቃ አቁሙ እንዴ! ቆይ ነገ እናትየዋ መታ ሰርግ መደገስ አለብን ብትል ምንድን ነው የምታደርገው? እንደዛ አትልም። እሱን ደግሞ እኔ ቃል እገባልሻለሁ። አንተ የታውቃት ነው በልበ ሙሉነት የምትናገረው? ማርታ በእናትሽ ተይኝ። ምን አይነት ልጅ ነው ግን ይሄ ልጅ? ወይኔ ማርታ የሆነ ቦታ ቁጭ ብለሽ ጠብቂውና ባለቤቴ መጥቶ ይወስድሻል። በቃ አሁን ይመጣል። ስልክሽን ሰጠውና ይደውልሻል። እሺ ሄኒ ሄኒ። ወይ ሄኒ እማዬ መጣች። ወይ ደስ ይላል። አካባቢው ስለጠፋባት ሄደን እንድትቀበላት ነበር። ችግር የለውም። የት ነው ያለችው? ስልኳን ልስጥና ደውላት። ሄኒ እሺ ልክ ደውላታለሁ። መጣሽ? እሺ ቻው። ከዚሁና ካየኝ
ሌላ ነገር ነው የሚመስላት። ታመልጥ ነበር። አብርሃም ዞር በልልኝ። ትሰማኛለህ? እኔ በህይወት እያለሁ ወዴትም አትሄዳትም። እኔ ምንም አይነት ጥል አልፈልግም። እኔ ደግሞ እፈልጋለሁ፣ መበቀል እፈልጋለሁ። ሌላ ችግር እንዳይከተል። ለምን ችግር ነው የሚከተለኝ? ዞር በል። ለምን ችግር ነው የሚከተለኝ? ለምን ችግር ነው የሚከተለኝ? በቃኝ አንተ። ጉዳዩን ለፖሊስ አመልክተናል። ጉዳዩን ለፖሊስ አመልክተናል። በቃ ፖሊስ እንዳደረጋል። ለቀ ናንቺ ናኒ አብራም